ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑኝ እጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ከደቂቃዎች በፊት ዳኒ ተብዬው ጋር የተለቀቀ ቪዲዮ አለ። እስቲ ቪዲዮ ላላያችሁ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ሰማኝ ቆይ ተረጋጋ። አኩ ሰማኝ እኔ ዘጠኛ ሲሆን ብሎ እዚህ ለብለኝ ተረጋግተሽ ቆይ እንዴ ሰማኝ ቆይ መጀመሪያ አኩ ቆይ ተረጋጋ። ተረጋጋ ቆይ እንደዚህ አይደለም። ምንድን ነው እያደረግሽ ያለው? ሰማኝ ልጅ ማን ሰማኝ እኮ ይኸውልህ እኮ ነግሬሃለሁ አይደል? ደጋግሜ ነግሬሃለሁ። ስማኝ እሺ ና እኔ ሰማኝ ነው ማሰብ ስላለ ማሰብ ስላለ ልጁ የሩታ ብቻ አይደለም የአብርሃም ነው። ገብቶሃል? ሲጠፋ ዝም ብሎ አይደለም ነበር እዚህ ቤት አይወጡ እዚህ ቤት ለማጣም አብርሃም ዝም ብሎ አይደለም። ሰማኝ ቆይ ደግሞ ተነጋገሩ። እዚህ ምን እንደማጣው ኤፍሬም ሊዞይ ነበር። ኤፍሬም ማን እንደም ነው ይታያል አይደል? እየሰማኸኝ ነው? ልጁ አንተ ማፈልገው አይሆን ነው ማለት ነው። እሷ ትፈልገው አንዴ ተረጋጋ። ቆይ እየሰማኸኝ ነው? እንደዚህ አይነት ነገር ደግሞ ይቅርብህ። እየሰማኸኝ ነው? አሁን እኔ ነኝ የመጣሁት። አሁን ደግሞ ፖሊስ መጣ አስከተለ። እየሰማኸኝ ነው? ሰማኝ እኮ ልጅ እኮ ነው። ገባህ አይደል? ልጅ እኮ ነው። ካንተ በላይ እሷ ታስባለች። ማሰብ ትችላለህ። አንድ ነገር ማሰብ ትችላለህ። ልጁ ጠፍቶ ቢሆን ኖሮ ልጁ ዳኒ ሰማኛለ ይዘህ ውጣ ያለኔ ደግሞ ማን ነው እሱ ይዘህ ውጣ ስላለ ይሁን ነገር ማን አውጣ። በመጀመሪያ ደረጃ ማሰብ ትችላለህ። ልጁ የሩታ ብቻ አይደለም የሱም ጭምር ነው። ስለዚህ ማለት ውድ ቤተሰቦች ቪዲዮውን እንዳያችሁት ከሆነ እንግዲህ ዛሬ አብርሃም፣ ሄርሜላ ውሽሜ እና ዳኒ አሽቃባጩ አንድ ላይ ሆነው ኤፊን በጣም ስርዓት በሌለው ስርዓት በጎደለው መልኩ ሲያናግሩት ነበረ። ልክ ያጣ መስመር ያጣ ይሄ አቋም የሌለው ልክ የሌለው የሰውኛ ሰው የሆነ ሰው ሊያረገው የማይችለው ነገር ህገወጥ ነገር ሲያሳዩን ነበረ። በቃ በጉልበታቸው ምንም ነገር ማሸነፍ በጉልበታቸው ሁሉንም ነገር ማድረግ እንደሚችሉ እያሳዩ ነው። ልበ ደንዳና እንደሆኑ ለልጅ ምንም አይነት ስሜት እንደሌላቸው የልጁ መጥፋት ምንም እነሱን እንዳላሳሰባቸው እነሱ ጋር እንደሆነና እነሱ እየተጨነቁ እንዳልሆነ የእሷ መጨነቅ ምንም ስሜት እንደሌለውና እንደ ሰውኛ እያሰቡ አይደለም። እየሄዱበት ያለው መስመርም ጤነኛ ሰው ሊያደርገው የሚችለው መስመር አይደለም። በዚህ ልክ እንዴት ነው ልበ ደንዳና የሆናችሁት? ለዚህ ልክ እንዴት ነው ውሽምነት ደስ ያለሽ? ማነሽ ሄርሜላ አረ አንቺ እንዴት ነው? ሴት ነሽ ግን ከሴት ነው የተፈጠርሽው። ቤተሰብ አለሽ ግን እውነት ወንድምሽም ካንቺ ነው የተወለደው፣ ካንቺ ነው የተፈጠረው። እኔ ከየትኛው ቤተሰብ ነው የተፈጠርሽው? በየትኛው አንቀጽ ነው አንቺ የምትመሪው? በየትኛው አካሄድ ነው በየትኛው ሰው አካሄድ ነው አንቺ የምትመሪው? እንዴት ነው እንደ ሴት አንቺ ነገሮችን በበሰለ መንገድ ለማከናወን ስትይ ጭራሽ ታባብሻለሽ፣ ታበጣብጫለሽ? አንቺ እኮ ሩታን የመናገር ድፍረቱም አቅሙም የለሽም። ምክንያቱም አንቺ በትዳር መሃል የተገኘሽ ውሽማ ነሽ፣ ቅምጥ ነሽ። ይሄ እኮ ሌላ ነገር እኮ የለውም። አንቺ ትናንትና ስትገፊ የነበርሽው ውሻ ስትደረጊ የነበርሽው ትናንትና አልፈልግም ስትይ የነበርሽው ከዚህ በኋላ ካንተ ጋር መሆን አልፈልግም፣ አንተ አታስፈልገኝም፣ እሱ አያስፈልገንም ስትይ የነበርሽው ሴትዮ ዛሬ በምን አይነት ቋንቋ፣ በምን አገላለጽ፣ በምን ሲስተም ተጠቅሞ ነው ከሱ ጋር ለመሆን የተመቻቸሽው? እንዴት ተመቸሽ? አሁን ያንቺ የምር ፍቅር ነው? ፍቅር በቃ እንደዚህ ነው? ፍቅር ያንቺ እውር ፍቅር ነው ወይስ የተለየ ፍቅር ነው? እንዴት ነው ፍቅር እንደዚህ ቀላል ያደረግሽው? አንቺ ከሱ ስር ሆነሽ እሱ የሚያደርገውን ነገር እየደገፍሽ ነገሮችን የበለጠ ታባብሻለሽ። አንቺ እኮ ነገሮችን ማረጋጋት ትችይ ነበር። በሰላም መኖር የምትፈልጊ ሰው ብትሆኚ ኖሮ፣ ስርዓት ያለሽ ሰው ብትሆኚ ኖሮ፣ የሩታን ህመም የሩታን ስቃይ የእናትነት ስቃያን ቢገባሽ ኖሮ እነዚህን ነገሮች ለማድረግ አትጥሪ ነበር።
አሁን ግን የምታደርጊው ነገር ምንድነው? አጠገብሽ አለ ውሽማ አርጎ ያስቀመጠሽ ሰው አለ። እሱ ጋር ቁጭ ብለሽ እሱ የሚመክርሽን እሱ የሚልሽን እሱ የሚያደርገውን በጠቅላላ ለማድረግ ትጥያለሽ። አንቺ ይኸውልሽ በሩታ ደረጃ በምጹም አትገናኙ፣ በምንም አትገናኙ። በምንም ከሷ ጋር ልትወዳደሪ የምትችይ ሰው አይደለሽም። ምክንያቱም አንቺ አስተሳሰብሽ በጣም ልክ ያልሆነ መስመር የሌለው ልክ የሌለው አቋም የሌለው እኔ እንጃ ከየትኛው እንደምመድበው ባላቅም በዚህ አይነት እንትን ውስጥ ነው ያለሽው። ምክንያቱም እያደረግሽው ያለሽው ጤነኛ ሰው ሊያደርገው የሚችለው ነገር አይደለም። ይሄ ደግሞ ዳኒ የሚሉት አሽቃባጭ። አንተ ግን የትኛውን በምን ልግለጽ? ማን ልበል? የትኛው ስም ይገልጻል አንተን? አንተ ሰው ከወንድሙ በልጠ ከይፍ ይበልጥ አንተ ለአብርሃም አስበ ነው ለአብርሃም የምትከራከረው? አባቱ ነው የልጁ አባት ነው ምናምን ብለህ የልዑል አባት ነው ብለህ ታወራለህ? በምን አፍ ነው ይሄንን አንተ ልታወራ የምትችለው? አንተ ሄርሜላ ስትነካኩ እንደዛ ስታሽቃብጥ ስትናደድ ስትበሳጭ ለምን ተነካች ዘራፍ አካኪ ስትል የነበረ እኮ ነው። ዛሬ ግን ሩታ ስትነካ ግን ምንም አልመሰለን። ምንድነው አንተና የአብርሽ ውሽማ አንድ ላይ ሆናችሁ የውሽሞቹ ጋርድ ሆነ እዛ ቤት ቁጭ ብለህ ታሽቃብጣለህ፣ ታሽላላለህ። አንተ ማፈር እኮ ነው ያለብህ። ይሄ እኮ እያደረክ ያለው ነገር እኮ ያሳፍራል። ከአንድ አእምሮ ልክ ከሆነ ሰው የሚደረግ አይደለም እያደረክ ያለው። ምክንያቱም እያደረከው ያለው ነገር ማለት ነው ጤነኛ ሰው ወይም ጤነኛ አስተሳሰብ ያለ ሰው ሊያደርገው የሚችለው ነገር አይደለም እያደረክ ያለው። ምክንያቱም አሁን እየሆነ ያለው እኮ ልጅ ነው የጠፋው። አሻንጉሊት አይደለም የጠፋው፣ ወይም ዕቃ አይደለም የጠፋው፣ ሰው ነው የጠፋው። ሰው ጠፍቷል ተብሎ እንዴት ነው የጠፋው? የት ነው ያለው? ምን ማድረግ አለብን? እንዴት ማድረግ አለብን ተብሎ እየታሰበ እቀጠቅጣለሁ፣ ቆራርጬ አስቀምጣለሁ። አንተ የትኛው አክተር ነህ? አንተ የትኛው ነህ? በእውነት ነው ኤፊ ማለት ነው እስከ ዛሬም እያከበረ መጥቷል። ዛሬም አክብሮ ነው እያናገረ ያለው እንጂ አንተ መምታት አቅቶት አይደለም። እንደ ታላቅ አክብሮ የሚፈልገውን ነገር መውሰድ ስላለበት የሚፈልገውን ነገር ለማናገርና ለመውሰድ ብቻ ስለመጣ ነው እንጂ አንተ በሄድክበት መንገድ እሱ መሄድ አያቅተውም። ጭንቅላቱ እውነት አንተ ከሱ ቤተሰብ ነው የተፈጠርከው። አንተም ቡዜም ዴቭም ከሱ ቤተሰብ ነው የተፈጠራችሁት። እውነት በሱ ልክ ማሰብ ለምንድን ነው ያቃታችሁ? በምንም ነገር እኮ ነው የሚበልጣችሁ። በምንም ሳያገባ ያገባ፣ በእውነት ሳይወልድ የወለደ፣ በእውነት የበሰለ ጭንቅላት እኮ ነው ያለው። እናንተ ከየትኛው ቤተሰብ ነው የተወለዳችሁት? ቤተሰቦቻችሁ የምር ይሄንን እያዩ እናንተንስ ዝም እያሏችሁ ነው ያሉት? እንዴት ነው የምታስቡት? እንዴት ነው የምትጨነቁት? አንተ ልጅ ጠፍቷል የለም ተባልክ። እሺ አንተ ጋር ከሌለ ከጠፋ እንዴት ነው እንደዚህ አረጋግቶ ውሽማ እስርስር ተቀምጠ እየሞክ ስለ ልጅ የማይጨንቅ ስለ ልጅ የማታስበው ትንሽ እንኳን ድንጋጤ አይኖርም? ትንሽዬ የሰውኛ ፍርሃት አይኖርም? ምንም እኮ አልደነገጥክም፣ አልፈራም፣ ምንም አልመሰለም። ስለዚህ በጉዳዩ ላይ አንተ ስላለ ነው፣ ስለምታቅ ነው። ሩታ እንዴት ነው ልጇን ደብቃ ወይም ልጇ እንዲጠፋ አርጋ እናንተ ጋር መታ ልጄን አምጡ ብላ አብርሃምን ለመውሰድ የምትሞክረው? አንቺ እንደዚህ ደፍረሽ የምትናገሪው? ሩታ እኮ የምትፈልገውን ነገር ታውቃለች፣ የምታስበውን ነገር ታውቃለች። አብርሽም ከአንቺ በበለጠ በሚገርም ሁኔታ ታውቃለች። ከአንቺ በበለጠ ህይወት አሳልፋለች። ልጅ ወልዳለች፣ ልጅም አላት። ለዛ ነው ከሱ ጋር እየተከራከረችው ያለችው እንጂ እንዳንቺ ውሽማ ሆና ለመቀመጥ አይደለም። ለልጇ ነገ ለሚጠይቃት አባቴ ማን ነው፣ አባቴ የት ነው ብሎ እንዳይጠይቃት ያንን ለማስተካከል እየሞከረች ነው እንጂ እንዳንቺ ውሽማ ሆና ለመኖር አይደለም እያሰበች ያለችው። አሁን አንቺ አብርሽ ጋር ስላለሽ ተረጋግተሻል። ህይወትሽ በተረጋጋ መልኩ ነው ያለው። ጤነኛ አክር ነው ያለሽው። ብርድ ልብስ ለብሰሽ ምናምን እየሞቅሽ ነው። ቲቪ እያየሽ ነው። አንቺ በቃ የተደላደለ ኑሮ እየኖርሽ ነው። ይኸውልሽ አንቺ የገሃነም ቤትሽን እየሰራሽ ነው አሁን እዚህ ላይ ማለት ነው። ገና ትቃጥ ያለሽ የምሬን ነው። ብዙ ነገሮች ይደርሱብሻል። ዛሬ እያረግሻቸው ነገሮች በጠቅላላ በልዑል ላይ እያረጋችሁት ባለው ነገር በጠቅላላ ነገ ሁላችሁም ዋጋ ትከፍላላችሁ። አብርሽ ልጅህ አይደለም። ልጅ የአብራክ ክፋይ የሆነ ልጅን ጠፍቷል ተብሎ በዚህ ልክ ነው የምታናግረው ወንድምን? አንተ ዛሬ ባገኛት ሴት በውሽማ ወንድምን እንደዛ ዝቅ ተራ አርገ ካልደበደብኩ ካልቆራረጥኩ ትለዋለህ?
ቁጭ ብለህ እኮ ልታናግረው ነበር የሚገባው። እንደ ታላቅ እኮ ማለት ነው። እንደ ታላቅ ሆነ እሱ ከሚያናግር በላይ እንደ ታላቅ ሆነ አክብረኸው ቁጭ አድርገኸው አይደለም። እኔ እንደዚህ የለውበትም። ነገሮች ማስተካከል ካለብን ነገሮች እናስተካከል። ተረጋግታ አውራኝ ማለት እየቻልክ እንዴት አንተ በዚህ ልክ ታወራዋለህ? አንተ በዚህ ልክ እያወራው እንዴት ሊያከብር ትፈልጋለህ? አንተ የተለየ አክብሮት እንድኖር ምን ስላረክ ነው? እያረክ ያለው ነገር የሚያስከብር ነው። ትልቅ ስራ ነው እየሰራ ያለው፣ ሰውን የሚያስከብር ለነገ ኑሮ የሚመራ ትልቅ ቦታ የሚያደርስ ትልቅ ስም የሚሰጥ ነገር ነው እያረክ ያለው። አንተ እያረከው ያለው ነው እኮ እኔ ይኸውልህ ዛሬ ያተወለደ ሕፃን ልጅ እንኳን ሊያደርገው የማይችል ነገር ነው የምታደርገው። እውነት ታናናሾች የዛሬ ገና 10-5 ዓመት ያልሞላቸው ልጆች ከሚያደርጉት የተናነሰ ነገር ነው እያረክ ያለው። ምክንያቱም ማለት ነው ልጅን የሚያክል ነገር ሰርቆ አጥፍቶ ደብቆ አላቀም አያገባኝም ብሎ ሰው ማንም አይቀመጥም። እህትን ብትወስደው ወንድምህን ቢወስደው የት እንዳለ እንዴት እንደተቀመጠ ምን አይነት እንክብካቤ እያደረጉለት ነው? ከእናቱ የበለጠ ምን ያገኛል? ከእናቱ ጡት የበለጠ እነሱ የተለየ ነገር ምን ሰጥተውት ነው? ማማ ወተት ምናምን ገዝተው ሊያጠጡት ነው ወይስ የላም ወተት አጠጥተውት ልጁን ጤነኛ ሊያደርጉት ነው? እንዴ ለልጁ እድገትም አስብ እንጂ ተጨነቅለት እንጂ። ይሄ ልጅ እኮ ገና የእናቱን ጠብቶ ያልጨረሰ እኮ ነው። እንዴ ይሄ ልጅ እኮ ገና መራመድ የማይችል ልጅ እኮ ነው። ገና እኮ ነው ይሄ ልጅ እኮ በራሱ ማሰብ፣ በራሱ መቆም፣ በራሱ ነገሮችን ማከናወን የሚችል ነገር አይደለም ልጁ። እንዴ ገና እኮ ነው ልጁ። ይሄ እኮ እንዴት ነው ያሰብከው? እኔ አልገባኝም። ልጅን የሚያክል ነገር በዚህ ልክ ነው በቃ የማያሳስበው። አሁን ለሌሎቹ ምን አይነት ትምህርት ነው እየሰጠ ያለው አብሽ? አንተን ለሚወዱ፣ አንተን ለሚያደንቁ፣ አንተን ለሚያከብሩ ሰዎች አሁን እውነት እናንተ ልክ ነው ብላችሁ ይህን ነገር ታስባላችሁ? ነገሮችን ቀስ ብሎ አነጋግሮ ከመፍታት ይልቅ የበለጠ ነገሮችን አባብሶ እንደ ዱርዬ እንደ ወንበዴ፣ አረ ዱርዬ እንደዚህ ያደርግም እንደ ወንበዴ እንደዚህ ታረጋለህ? ይሄ እኮ ስርዓት አይደለም፣ ስርዓት አልበኝነት ነው። ልክ የሆነ ነገር አይደለም። ህገ ወጥ አካሄድ ነው እየሄድክ ያለው። አንተ ህግ ሲጠይቅህ ህግ ቦታ አንተ እንዲህ ደረትን ነፍታ አታወራም። ምክንያቱም ወንድም ታናሽ ስለሆነ ምንም ነገር ማድረግ ስለምትችል ነው እንድትስጥ ነው ያደረገው። እዛ ትትሄድ ግን እንደዚህ ደፍራ አታወራም። እንደዚህ ካልሰነዘርኩ ካልቀጠቀጥኳችሁ ቆራርጬ ካላስቀምጥኳችሁ ብለህ አትደፍርም። ምክንያቱም ፈሪ ነህ። ፈሪ ነው እንደዚህ የሚያደርገው። እውነት ያለው ሰው ከልቡ ከሆነ እሱ ጋር ምንም ነገር ስተት ከሌለ ለልጁ የሚያስብ ሰው ቢሆን ኖሮ የኤፊን ስሜት ተረድቶ በተረጋጋ መንፈስ ቁጭ አድርጎ ሊያወራ ይችል ነበር። ግን በአሽቃባጮቹና በዚህ በውሽማውና በውሽማው ጋርድ ፊት ለፊት እንደዚህ አያዋርደውም ነበር፣ አያንቋሽሸውም ነበር። ይሄ ልክ አይደለም አብርሽ፣ መንገድ ልክ አይደለም። በእውነት ቤተሰቦችም እንደዚህ አይነት ነገሮችን አትደግፉ። እንዲህ የምታከብሯቸው፣ የምትደግፏቸው፣ የምትወዷቸው ሰዎች በዚህ ልክ እንዴት ነው የምትወዷቸው? እንዴት ነው እንደዚህ አድርቃችሁ በርቱ የምትሏቸው? ይሄ እኮ ህገ ወጥ የሆነ ስርዓት እኮ ነው። ልጅ የላችሁም እንዴ? ልጅ ከሌላችሁ የልጅነት ስሜት አይሰማችሁም እንዴ? እናንተ ነገ ልጃችሁ ስትወልዱ በዚህ አይነት አስተዳደግ እንዲያድግ ነው የምትፈልጉት? በዚህ አይነት መንገድ እንዴት ነው የምትፈልጉት? ወይስ ምንድን ነው የምትፈልጉት? ለምንድን ነው ግን እንደዚህ ልበደንዳና የሆናችሁት? ልባችሁ የደነደነው፣ ማሰብ ያቃታችሁ፣ ማገናዘብ ያቃታችሁ፣ ከልባችሁ የራቃችሁት፣ እንዲወረዳችሁት ለምንድን ነው ነገሮችን ማስተካከል የከበዳችሁ? እንደ ሰው ማሰብ ያቃታችሁ ለምንድን ነው? ዛሬ ያላችሁበትን ደስታ ብቻ ማጣጣም የፈለጋችሁት ለምንድን ነው? ይሄ ዛሬ ያረጋችሁ ያለው ጊዜያዊ ደስታችሁ ነው፣ ቋሚ አይደለም። ይሄ ደስተኛ አያረጋችሁም። ዛሬ ከአንዷ ጋር ተጣልተ፣ ትናንትና ከአንዷ ጋር ተጣልተ፣ ከትናንት ወዲያ ደግሞ ከአንዷ ተጣልተ፣ ዛሬ ካገኘ ጋር ታርቀ ህይወትን እመራለሁ ብሎ ማሰቡ ይሄ የቂልነት ነው። ይሄ የትም አያደርስም። በእውነት ጤነኛ ሰው ሊያደርገው ከሚገባው ምግባር በላይ ነው ዛሬ አብረሽ ስታደርገው የነበረው። ዳኒ አረ ከሰው ህይወት ውጣ፣ አረ ከሰው ህይወት ውጣ። የራስ ኑሮ ይኑር። አንተ እዛ እነሱ ሲሞቁ ቁጭ ብላ አጠገባቸው ከነሱ ጋር ቲቪ ታያለህ። ምን ቤት ነህ አሁን? ያንተ ቤት የለህም? ሄርሜላ ኤፊም ቤት የለህም ወይ ከምትዩ እሱም ቤት የለህም ወይ አትዩም? ዳኒ እናንተ ቤት ነው እንደሚኖረው? ያንቺ ባል ነው እንዴ? እሱ ያንቺ ወንድም ነው እንዴ? ያንቺ ምንሽ ነው? ቤት የለህም እንዴ ምናምን ኤፊን ከምትዩ እሱ ለምን አትዩም? ኤፊማ ቤት የተከበረ ቤት አለው።
የተከበረ የእህታዬ ቤት አለ፣ እዛ መኖር ይችላል። እሱ ቤት አጥቶ አይደለም፣ ግን ስርዓት ስለሌላችሁና ስርዓታችሁን እንድትይዙ ስላሰበና አእምሮ ልክ ስለሆነና ጤነኛ ሰው የሚያደርገውን ነገር ነበረ ሲያደርግ የነበረው። እናንተ ስርዓት ያዝ፣ ስርዓት እያረካ አይደለም ምናምን። እናንተ የትኛው ስርዓት ኖሯችሁ ነው እሱን ስርዓት ለማስያዝ የምታስቡት? እናንተ እኮ ስርዓት አልቦች ናችሁ። ስለዚህ ሁላችሁም ይኸውላችሁ ልካችሁን ወቁ፣ ደረጃችሁን ወቁ፣ መስመራችሁን አትለፉ። እየሄዳችሁበት ያለው መንገድ እንዲህ ወደ ግራ ወደ ቀኝ እያሰባችሁ አስተውሉና አስተካክሉ። ለማንኛውም የምትደግፏቸው ሰዎች እባካችሁ ነግበኔ በሉ። ይህን ነገር ቆም ብላችሁ አስቡ። እኔ በጣም ተናድጃለሁ፣ በጣም ተቃጥያለሁ። ሊደረግ የማይችል ነገር ነው እየሆነ ያለው፣ ህገ ወጥ ነገር። እኔ ይህንን እቃወመዋለሁ፣ የምር እቃወመዋለሁ። ዛሬ በደንብ ነው የምቃወመው። ኧረ ኤክስ ነው በእውነት ይሄ ስነ ምግባር አይደለም። እሺ እናንተን የሚከተሉ ሰዎች ምን ይማሩ? ምን ይዩ? ምን ያገኙ? አሁን ምንድነው ብለን እንየው። እሺ ምንድነው ብለን እንቀበለው? ለማንኛውም ውድ ቤተሰብ ይቅርታ ስለተፈጠረው ነገር ሁላ እኔ ተመልሼ እመጣለሁ። ወዳችኋለሁ።